በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። አባቶቻችን የቅዱሳን አምላክ የእኛም አምላክ ብዙ ኃጢአታችንን ብዙ በደላችንን ሳይመለከት እድሜ ለንስሐ ሰጥቶ ለዚህ ሰዓት ለዚች ዕለት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ከእርሱ ቀጥላ የምትመሰገን የመስቀል ስር ስጦታችን የመስቀል ስር እናታችን ማምላክ ወላዲተ አምላክ ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ልጆች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአደራዊ ቃል ኪዳን ልጆች በእግዚአብሔር ስም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በያላችሁበት እንደየሰዓቱ አቆጣጠራችን እግዚአብሔር አምላክ በቸርነቱ ይባርካችሁ ይቀድሳችሁ። ዛሬ የአምላክ እናት የክርስቶስ እናት የእኛ እናት ድንግል ማርያም ወር በገባ 21 እንዲሁም 16 3 በአንድ የእመቤታችን እናትነቷን ፍቅሯን አማላጅነቷን ቃል ኪዳኗን እያነሳን በስሟ እያነሳን እንደ መዓር እንደ ሶኮር እየጣፈጠን ሊቃውንቱ ያመሰግኗታል። ንኢ ማርያም ድንግል ሆይ ነይና ባርኪን፣ ሕይወታችን ሁሉ የተስተካከለ አድርጊልን እያሉ አባቶቻችን ያመሰግኗታልና እንኳን አደረሳችሁ ብያለሁ። እንግዲህ እሞሙ ለሰማዕታት ወእህቶሙ ለመላእክት፣ የሰማዕታት እናታቸው የመላእክት እህታቸው የደናግል መመኪያቸው የቅዱሳን ሁሉ ተስፋቸው ቅዱሳን ሰማዕትነታቸውን ፈጸሙ፣ ቅዱሳን ገድላቸውን ተጋድሏቸውን ፈጸሙ ስንል በድንግል ማርያም ነው። ኦርቶዶክሳውያን ያለ እሷ ረዳትነት አይሆንም። ያለ ድንግል ማርያም ሕይወት ሁሉ አልጫ ነው። ያለ ድንግል ማርያም ሕይወት አይጣፍጥም። አይደለም በወዲያኛው ዓለም በዚህኛው ዓለም ሕይወታችን የሚጣፍጠው የተስተካከለ ኑሮ የምንኖረው እሷን ስንዝ ነው። እያሃዝን ለሲሳዩ እስመ አንዲስ ዕንቁ ብሏታልና ሊቁ ለሚያዝን ለሚተክዝ አንቺ ስንቁ ነሽና፣ አንቺ የሕይወት ስንቁ ነሽና ይላታል። የሕይወት ስንቃችን ድንግል ማርያም ናትና እንኳን አደረሳችሁ ያለው የመንፈስ ቅዱስ ልጆች። ዛሬ 6ኛው ሳምንት ገብርኄር ነው። እንግዲህ ጾማችንን ልንጨርስ 3 ሳምንታት ቀጣይ ኒቆዲሞስ እዛ ሆሳዕና እዛ የክርስቶስን ሕማሙን ሞቱን የምናስብበትን እዛ ትንሣኤ ሊደርስ ነውና ለዛ ቀን ሁላችን ያድርሰን የመንፈስ ቅዱስ ልጆች። ዮሐንስ አፈወርቅ እንዲህ አለን። ለእኔና ለእናንተ የሕይወት ምግብ የሚሆነውን እንዲህ ብሎ ያስተምረናል። ጾምህና ምጽዋትህ ሁለት ዋጋ አላቸው አለን። ኦርቶዶክሳውያን ልብ በሉ። አስተዋይ ልቦና ከሌለን መዳን አንችልም። በጾም መካከል ምጽዋት ያስፈልጋል። በምጽዋት መካከል ፍቅር፣ ትሕትና ያስፈልጋል። ኦርቶዶክሳውያን ጾምህና ምጽዋትህ ሁሉ ምጽዋትህ ሁለት ዋጋ አላቸው። ከሰው ክብርን ሽተህ የምትጾም ከሆነ ከኃጢአት በላይ በአንተ ላይ እንድትበረታ ድንቁርናም እጅግ ጽኑ እንዲሆን እወቅ ይላል። አሁን ስንጾም ከሰው ክብርን ሽተን ከሆነ በረከት አናገኝም። ከንቱ ጾም ነው ማለት ነው። ስንጾም ስንጸልይ ስንመጸውት ሰጥቶ የማያልቅበት የፍቅር ባለቤት ከሱ ነው የምናገኝ። አሁን ሰው የሚሰጠው ሁሉ ያልቃል። ኦርቶዶክሳውያን እግዚአብሔር የሚሰጠው ግን ዘላለማዊ ነው። ለዚህ ነው ስትጾም ማለት ከሰው ክብርን ሽተህ የምትጾም ከሆነ ክብርህን ታጣለህ፣ ድካምህ ሁሉ ከንቱ ይሆንብሃልና ይለናል ኦርቶዶክሳውያን። ነገር ግን እጆችህን ለተቸገረ ሰው የምትዘረጋ ሕሊናህን ግን ወደ አምላክ የምታነሳ ከሆነ ትባረካለህ አለ ኦርቶዶክሳውያን። እንግዲህ ልብ በሉ።
እጆችህ ለተቸገረ ሰው የምትዘረጋ ከሆነ ለተቸገረ ሰው አሁን ይህን ማድረግ እኮ ነው ያቃተን ኦርቶዶክሳውያን። ብዙ ሰው እንዳይሰጡ እግዚአብሔር ከሰጣቸው ላይ እንዳያደርጉ ዝም ብለው የዓይን ስስት ያሳደረባቸው ሰዎች አሉ። እንዳይመጸውቱ ይህን ብሰጥሳ ይጎልብኛል እያለ ዲያብሎስ እንዲህ እያሰኛቸው። ኦርቶዶክሳውያን የመንፈስ ቅዱስ ልጆች የሚሰጥ ሁሉ ይባረካል እንጂ አያጣም። የሚሰጥ ሁሉ እጥፍ በላይ እጥፍ ይሰጠዋል እንጂ አይቸግርም። የሰጠ ያጣ የለም። በዚህ ዓለም ላይ የሚሰጥ ሁሉ ይባረካል። በጾም ወቅት ይላል እጆች ለምጽዋት ይዘርጉ። ያን ጊዜ ጾም ሁሉ ውጤት ያመጣል፣ ትባረካለህ፣ ሰማያዊ ቤትህን ትሰራለህ ይለናል ኦርቶዶክሳውያን። እጆችህን ለተቸገረ ሰው የምትዘረጋ ሕሊናህን ወደ እግዚአብሔር ወደ አምላክ የምታነሳ ከሆነ እንዲሁም ስትጾም ጾምህን መልካም ዋጋ ትቀበላለህ ይለናል ኦርቶዶክሳውያን። እንዲህ እኮ ብሎናል አምላካችን በማቴዎስ ወንጌል ምዕራፍ 6 ቁጥር 21 ላይ እንዲህ አለን፣ ለእናንተ በሰማይ መዝገብ ሰብስቡ እኮ ነው ያለን። ለእናንተ በሰማይ መዝገብ ሰብስቡ። በምድራዊ እኮ አይደለም ያለን፣ ለእናንተ ይለናል ኦርቶዶክሳውያን። ማቴዎስ 6 21 ላይ ያነቡት፣ ለእናንተ በሰማይ መዝገብ ሰብስቡ። በዚህ ዓለም ያለ ሁሉ የሚያልፍ ነው፣ የሚጠፋ ነው። ኦርቶዶክሳውያን ሀብት ንብረት፣ ፎቅ፣ መኪና ቢትረፈረፍ ጤና ከሌለን ምን ያደርግልናል? ነገ ወደ አፈር ጥለን የምንሄድ ከሆነ ምን ይጠቅመናል? በሕይወት እያለን ግን ለድሆች እጆቻችንን በመዘርጋት ሰማያዊ መዝገብን በምድራዊ አይደለም ሰማያዊ ቤታችንን ከሰራን ዘላለማዊ ቤታችን እናገኛለን ማለት ነው። እግዚአብሔር ልጆች በሰማይ መዝገብ ሰብስቡ፣ መዝገብህ ባለበት ልብህ ደግሞ በዚያ ይኖራል ይለናል። እግዚአብሔር ልጆች ጾምና ምጽዋታችን በከንቱ ፈቃዳችን ምክንያት ለኃጢአት አሳልፎ እንዳይሰጠንና በደላችንን እጥፍ ድርፍ እንዳያደርግብን አምላካችንን ይህንን ማስተዋል ዘወትር ይሰጠን ዘንድ በዚህ የጾም ወቅት እንለምነው ይለናል። ምን እያለን ነው የምንለምነው? ለወደደንና በእኛ ጥቂት ድካሙን ለዘላለማዊ ዋጋ ለሰጠን ለእርሱ እያመሰገንን፣ አንተ ለእኛ ስትል ጾምክልን፣ አንተ ጾመህ ጹሙ አልከን፣ አንተ የደቀ መዛሙርትህን እግር ዝቅ ብለህ አጥበህ እናንተም ለወንድሞቻችሁ ይህንን አድርጎ አልከን ይለናል ኦርቶዶክሳውያን። እንዲህ እያለን መጾም መጸለይ ያስፈልጋል። እንዲህ እያለን ከጾምነን እንባረካለን፣ ሰማያዊ ቤታችን እንሰራለን ማለት ነው። በምድር ላይ ያለ ሁሉ የሚያልፍ ነው፣ የሚጠፋ ነው፣ የሚከረፋ ነው። ሰው ዛሬውኑ በሕይወት እያለን ኦርቶዶክሳውያን ብዙ አትጨነቁ። በሕይወታችሁ ብዙ ነገር እየተመላለሰ ትቸገራላችሁ አይደል? አትጨነቁ። ሁሉ ነገር ለእግዚአብሔር ስጡት። በሕይወቴ ሁሉ በሉ ስትጸልዩ አንተን የሚያስደስት ስራ እንድሰራ እርዳይ፣ እኔማ ሰው ነኝ፣ አንተ ግን ቀናውን ጎዳና ምራይ ብላችሁ ማታም ስተኙ ጧትም ስትነሱ እግዚአብሔርን አመስግኑ። የእግዚአብሔር ልጆች ዮሐንስ አፈወርቅ እውነተኛ ሐሴት ትፈልጋላችሁን ይለናል። እንግዲያውስ ይለናል ለድሆች መጽውቱ። እያችሁ የእግዚአብሔር ልጅ እውነተኛ ደስታን ከፈለጋችሁ እንግዲያውስ ለድሆች መጽውቱ፣ ክርስቶስን ወደ ቤታችሁ ጥሩት። ይህን ስታደርጉ ማዕዱ ቢነሳ ማሴቱ አይነሳ ይቀጥላል እንጂ ይለናል። ኦርቶዶክሳውያን ድሃዎችን ስናበላ፣ ለድሆች እጆቻችንን ስንዘረጋ፣ የክርስቶስን ቤተ መቅደስ ስንሰራ እግዚአብሔር በሕይወታችን ይመላለሳል። እግዚአብሔር በቤታችን ይገባል። እግዚአብሔር ከፊት ለፊታችን ሆኖ ሁሌም ይባርከናል። ለድሆች ስንሰጥ በሰማይ ቤታችን ተመዝግቦ እናገኘዋለን። ሌቦች በማይሰርቁት፣ ወንበዴዎች በማይዘርፉት፣ ነቀዝ በማይበላው በዛ በሰማይ ተከማችቶ እናገኘዋለን ማለት ነው። እግዚአብሔር ልጆች እና እንግዲህ ይህንን ድምፅ የምትሰሙ ሁሉ እግዚአብሔር ልጆች እንግዲህ በዚህ 2 ሳምንታት 3 ሳምንታት በደንብ አድርገን ከቻለን ለ3 ለ4 ቦታ ላይ ለገዳማውያን ለተፈናቀሉት አብነት ተማሪዎች እንድንዘክር ሁላችሁም አስተዋጽኦ እንድታደርጉ በዚሁ አጋጣሚ አደራ ማለት እፈልጋለሁ። እግዚአብሔር ይባርካችሁ። ነገ በደንብ እንማራለን። ዛሬ የድካም ቀን ስለሆነ ነው። የእግዚአብሔር ቸርነት፣ የድንግል ማርያም እናትነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን ተራዳኢነት አይለያችሁ። እውቀት ባለው ቀን የሰራችሁትን ማይሰራ ኃጢአት እግዚአብሔር ይፍታ።